እንዳለ ሁሉም አብዛኛው ሶሻል ሚዲያ ላይ ይወጣል። ልጆች የወላጆቻቸውን ስልክ ነጥቀው ክረምት ብቻ ሃይ ስኩል ኤንድ ሪሌሽንሺፕ በቃ ማስታረቁ ላይም ትገባለህ፣ ማጣላቱ ላይም አለ። ወንድ ልጅ የሆነ ቺክ ሳይ በጀማ ነው ያፈቅራል። አንድ ላይ እኛ እንደዛ ሪጀክት መደረግ በጣም እንሰራለን። ከሾላ አባዶ እንደሄደ ሰምቻለሁ። በእግሩ ነው ልጅ ታለሽ አባዶ ወክ ያደረገ እቺኛው በህይወቷ መኪና የሌለው ልጅ ላጠብሳችሁ ጭራሽ አስባለሁ ነው የሁሉንም ነው ይዟት ወክ ሊያወራሽ እየመጣ እንደሆነ ስታስቢ ገና ለገና መጥቶ ሊለፋደድ ነው ታረጋግና ያሰበስድፍ ይሄዳል። ልጅ እንደዚህ ቢጠነቀቅ ትዳር አይኖርም ዓለም ላይ። ግን አብዛኛው እንደዛ ነው። መጨረሻ ላይ የሚፈልጉት ነው ያገቡ። ዋትስአፕ ጋይስ እንደምን አላችሁ? ዛሬም ባበደ ኤፒሶድ ተመልሰን መተናል። አበደ ነው 9:12 ተጀምሯል። ግን በጣም ላይክ እያደረጉ አይደለም ቪዲዮቻችን ብዙ ማለት አይ ፒስ ነው ይሻላል። ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ታረጉ ሰዎች ይመቻችሁ። ሌሎቻችሁም አዳዲስ ፋሚሊ እንፈልጋለን። ሁላችሁ ለጓደኞቻችሁ ሼር አድርጉላችሁ። አሪፍ እየሄደ ነው ሰብስክራይበራችን። እንደምንቀጥል ተስፋ እናደርጋለን። ያው እንዴ የስንቱ ከቀጠለ ደግሞ በደንብ የስንት ሰው ገስት እንሆናለን ብላችሁ የላካችሁልን ሰዎች አይተነዋል። ግን ትንሽ ጊዜ ስለተጣበበብን ነው እናመጣችኋለን፣ እናወራችኋለን። ምንድነው ትንሽ ታይም ያጣ ልክ አሁን ታይሙን አሬንጅ እንዳደረገ ምናምን ለሁላችሁም ቴክስታችሁን እየመለስን ስቶሪያችሁን እየተቀበልን ከዛ በኦርደር ሁሉም ሰው ነው እዚህ ጋር መጥቶ የሚቀደው ባይዘው ስቶሪ ተብሎ መገደብ የለም። ሁሉም ያለህበት ነው መጥቶ መቅደድ ያለበት ነው። ስለዚህ የምትፈልጉት አስተማሪ ዳይሬክተር ምናምን ይመጣል ይጠየቅላችኋል። ከነ ጎማቸው ነው እናሳሰብ ያንንም ጎማ ይዛ ነው ሰጀስት የምታደርጉን ሰው ካለ አሪፍ ስቶሪ እናውቃለን ሃይስኩል ነው የምትሉት ሰውም ካለ ሰጀስት አድርጉና ኮንታክት እናደርጋችኋለን። ሰብስክራይብ ጉን ይቀጥል። የዛሬው ያበደ ኤፒሶዳችን ምን ታውቃላችሁ? ሃይስኩል ኤንድ ሪሌሽንሺፕ ጸልይ አለች። በጣም የብዙ ሰው እንትን ነው ምን ሰው ነው እንዴት በጣም ብዙ ስንቱ በክራሽ ሲንገራተት ስንቱ በፍንቃ በስማ በጣም ሃይስኩል ማለት ሃይስኩል ሪሌሽንሺፕ ማለት በቃ በፍንቃ መንከራተቻ ታይ እኔ ሰው አድጎም እንደዛ የሚያፈቀር ያ የዛኔ እኮ ይለያል። የዛኔ እኮ ልጅነት ምናምንም አለው ልጅነትም ግን እንደ አዋቂ የሚያጫውታቸው ታይ ልጆች ነበሩ። ከርተሽኮቹ ይወሳሉ አረኝ በጣም አይዞሽ አልፋለ እሺ አንተ ክራሽ እንዳያክል ነበር አስተውሰን ሲወደረስተ ሳንታስ ጀነገ ወይ ጋር ጥያቄ ነው የምትጠይቀኝ። ባለፈው ሪፖርት የተናገርኩት ስንተኛ ነበር? ምን ያራ ቁጥሯን ክራሽ ኳሷ ባለ ነጥብጣ ማሷ ነበር ክራሽ በጣም ተወሱሳል። ክራሽ ሊጠይቅ ቆርጧል የለኝም ብላለች እሷ እንዲህ ብለሽ የለኝም ብላለች ክራሽ የለኝም ብትባሉ ነው እያለኝ ነው። እሺ ስሙኝማ አሁን ከክራሹን ከምኑም በፊት ሃይ ስኩል ላይ ያለ አንድ ሰው ሪሌሽንሺፕ ውስጥ መግባት አለበት የለበትም? እዚህን ጥያቄ እንመልስ። እኔ የለበትም ነው የምልህ። እንደየሰው እንትን ይወሰናል። መኖሪያ ቢኖር ችግር የለም። ለምን እስቲ አስረዳን እስቲ። ለምሳሌ ከሃይ ስኩል ጀምሮ ሪሌሽንሺፓቸው አሪፍ ሆኖ እስከ ትዳር ድረስ የደረሱ ሰዎች አሉ። አሁን ላይ አለ። አዎ ይሄ እኮ ከስንት አንድ እኮ የሚሆን ነገር ነው። በጣም የብዙ ሰው ህይወት እኮ ይበላሻል። የሴቶች ህይወት ነው የሚበላሸው። ወንዶች እኮ ምንም አትሆኑ። እንዴት ነው ወንዶች ወንዶችማ በደንብ ይሆናሉ። ምንድነው ብትጎዱ ነው እኮ ምን ትሆናላችሁ? እኮ መጎዳት አንዴ ፖይንቱ ሴቶችም እኮ ብትጎዱ ነው ምን ትሆናላችሁ? ምን እንጎዳለን እንዴ? እኛ ስንት ነገር አለ ከዛው አለ። ወንድ ልጅ ይጎዳል እንዴ? ለምን ይጎዳል? ወንድ ልጅ ብቻ አይደለም። እናንተ እኔ የምላችሁ ልንገራችሁ። አሁን ይኸውልህ በሪሌሽን ውስጥ ከተገባ በጣም ብዙ ነገር አለ። አሁን ፊልም ላይ ምናምን የሚታየውን ሁሉ ሰው ፕራክቲስ ማድረግ ይፈልጋል። እና እንደዛ ተደረገ ማለት ይሄ በባህሪውም ዝም ብሎ አብረህ ስትሆን የምትሰራቸው ነገሮች አሉ። ያ ነገር ደግሞ ሴቷን በጣም ወደ ሌላ ነገር ይከታታል ማለት ነው። ማርገዝ ምናምን እንደዛ ነው የሚመጣው። ከዛም በኋላ የሚበላሸው የሴቷ ህይወት ነው። ወንዱ ልጅ ማሳደግ አይችልም በዛ ሰዓት። በጣም ትንንሽ ሆነን ራሱ የወለዱ ልጆች ምናምን አሉ። ከዛ ቤተሰብ እንዳያውቅ ጎዳና ትወጣለች፣ እሷ ትጎዳለች። ወንድ ልጅ ልቡ ተሰበረ፣ አለቀ። ምንድነው ምትሉት እናንተ? ሌላ ያፈቅራል። እሱ ከባድ እሱ ደረጃ ከደረሰማ ጭራሽ ከባድ ነው። አሁን እኮ ገና መጀመሩ ነው። መጀመሩ ራሱ አለባቸው ወይ ነው ፖይንቱ? መጀመር የለባቸውም። በቃ እዚህ ስቴጅ ላይ ነው የሚደርሱት ነው
በቃ እየሄደም እዚህ ነው የሚደርሰው። አይ እንደማንኛውም ነው ማርሶ ግን ቢጀምሩ አሪፍ ምንም አይደለም። ልጆች ስለሆኑ ራሳቸውን መቆጣጠር አይችልም እኮ ማንም። የዛ ሰዓት እኮ ይሄ መጥፎ ነው ይሄ ጥሩ ነው እኮ ማንም የሚያስተውል አይደለም። ግን ደግሞ የነበሩ ሰዎች ነበሩ አሁን ስናይ ደግሞ እዚህ ደረጃም ያልደረሱና ኖርማል አድርገው አሳልፈው ያለፉ ደግሞ ሰዎች እነሱ በጣም እድለኞች ናቸው። ቻንስ ነው የምትይኝ እሱ በጣም ቻንስ ነው። ምን አለመጀመሩ ነው ቻንስ መጀመሩ ነው። የወለዱት ምናምን ያሉት ይበዛሉ ነው የምትይኝ። የሚበላሸው ህይወት ይበዛል። በጣም ከባድ። ስለዚህ እኔ አልመክርም። አሪፍ ነገር ሆኖ ሳለ ግን እኔ 50 ነኝ። እኔ እንደዚህ አላሰብኩም። እኔ እንደውም ምን ችግር አለው ምናምን ነበር ሐሳቤ እንደዛ ማስበው፣ ግን እንደዚህ አልተረዳሁትም። እዚህ ስቴጅ ላይ ከደረሰ ከባድ ነው የሚሆነው። ግን ይሄ ዝም ብሎ ሳይት ላቭ ምናምን እንደዚህ አይነት ነገሮች የተለመዱ ናቸው። ቢቀር ነው የሚሻለው። እሺ እንደናንተ እኔ ግን 50 ነኝ የሚጀምሩ 50 ግን እስቲ እኮ እኔም ወደ 50 መመጣ ራሳቸውን ነው መቆጣጠር ያለበት። ያሳው ነው ሪሌሽንሺፑ ስለገቡ አይደለም። እሱን እኮ ትልቅ ሰው ነው ይሄንን ነገር ማገናዘብ የሚችለው። 20 ምናምን ዓመት ቢያንስ 20 ምናምን ዓመት እስቲ አያገናዝብም። ሪሌሽንሺፕ ውስጥ ገቡ ማለት ደግሞ የሆነ ሪስክ እየወሰዱ ነው። ገባሽ? ሪስክ መውሰድ ከጀመሩ ደግሞ የሆኑ ዲቴይሎች ላይ ራሳቸውን ኮንትሮል ማድረግ አለባቸው። አሁንም እኮ አገኘን ብለው ዝም ብለው እንዳትለው ያለባቸው ኩንታል የሚገቡት አሁን እኮ ሃይስኩል ላይ ሆነሽ ህይወታቸው የተበላሹ ሰዎችም አሉ። ደግሞ በስነ ስርዓት ተስተካክሎላቸው አግብተው የወለዱ ምናምን አሪፍ ደረጃ ላይ አሉ። አዎ ይኖራሉ እኮ ግን ደግሞ ኖርማሊ ደግሞ እኛ ዝም ብለን ድሮ እያየናቸው ደግሞ የምንቀናባቸው ካፕሎች ነበር። ሃይስኩል ይኖር እንደ በረምባ ምንም ስቴጅ ላይ አልሄዱ፣ ግን በቃ ስናያቸው ምናምን ዝም ብለን እንትን የምንላቸው ደግሞ ካፕሎች ነበር። እንደዚህ አይነት ነገር ደስ ይላል እኮ እሱ ነው። አሁን ደግሞ እነሱን ስታይ መጀመር አለበትም ሊያስብል ይችላል። አንቺ ያመጣሽው ወይ ደግሞ ያስፈራል። ከባድ ነው እሱ ደግሞ 50 ሰው የልጅ አይምሮ ስለሆነ ብዙ ነገር የሚያገናዝብ አይደለም። እሱ በጣም ኦቨር ሄድ ነው የምትሉት እናንተ። አሁን እንዴት ነው በዛ እድሜ ሰው ራሱ መቆጣጠር የሚችለው? እንዴ ሰው ልጅ በቃ ሃይስኩል ከደረሰ ከሆንኩ ብዙ ኃላፊነቶች ላይ እየመጡ ነው ማለት ነው። ሃይስኩል ከደረሰ ብዙ ነገር ራሱን ኮንትሮል ማድረግ አለበት። ኮንትሮል ቢያደርግማ ትምህርቱ ላይ ነበር ፎከስ የሚያደርገው። ክራሽን ትቶ እንዴ በጣም ብዙ እኮ ማለት ነው። በጣም ጎበዝ እንዴ በጣም ጎበዙ ተማሪ ምናምን አይደለም እኮ እንደዚህ አይነት ነገር ውስጥ የሚገኘው አሉ። ግን ፐርሰንቱ እሱ አይደለም፣ በጣም ትንሽ ናቸው። ሬር ነው በጣም ጎበዝ ተማሪ እንደዚህ አይነት ነገር ውስጥ። ሁለት ቻንስ ነው ያለ ሃይስኩል። ወይ ትምህርት ላይ ፎከስ ታደርጋለህ ወይ ተፈተፈተናል ወይ ተፈተፈተናል ወይ ትምህርት ላይ ዛሬ ምራው መሀል ላይ መሆናችን ትምህርት ካላጠና ምናምን ብዙ ትኩረትን ልትስበው የምችለው ጀለሳለች። አስተማሪውን ካላየው አጠገብ ያለው እንዳለ ለከራሽ ነው በጣም ማለት ነው። እዚህኛ ክላስ ነው ለምለት ልጀምር ትችላል። በቃ ተመለስ ከትምህርት ጋር ተለያየ። ምንም ታሪክ ትምህርት ሊገባ አይችልም ከዘባ እና መጀመር የለበትም ነው የምትይው አንቺ? አዎ እንዴ በጣም ትምህርታቸውን ራሱ ያስተጓጉላል። አንተስ? ጎበዝ ተማሪ ከነበረም ከሷ ጋር ሲጣላ ትምህርት ቤት መምጣት አይፈልግም፣ ማጥናት አይፈልግም። በጣም ይሄ ኔጌቲቭ ፓርቱ ይበዛል። እውነት ለመናገር ወደ እሷ 70% ነኝ። እናንተ ደስ የሚለውን ፓርት ነው የምታውቁት። እኔም አሁን እኔ ካየኋቸው አንጻር ነው ካየኋቸው ካፕሎች ምናምን አንጻር እንደው ቢጀመር ችግር የለውም ምናምን ምለው ጀለስ ነኝ። ግን ደግሞ አሁን እሷ ካነሳቸው አንጻር ደግሞ ሞር ወደ እሷ ሄጃለሁ። ባይጀመር ባይነኝ ሙሉ ለሙሉ ወደ እሷ ዞርክ ማለት እኮ ነው አንተ። አይ 30-50 ቢጀመርም አይጀመርም ኮንትሮል እያደረጉ ግን 70% ራሳቸውን ኮንትሮል እያደረጉ 30% ያ እንደዛ አይነት ተማሪዎች ይኖራሉ እኮ። ሁሉም አይደለም እኮ። እኔ እነሱን ስለማቅ እነሱ ጀለሶችን ስለማቅ ነው እንደዛ የምለው። አይ በጣም ባይጀመር እንደሚለው ይሄድን። አይ እኔ ቢጀመር 70% ባይጀመር አሉ እኮ ግን ጸዲ ደግሞ ነበሩ በቃ ከሚያስቀና በቃ ደና የምናስታውሳቸውን አሁንማ ብሷል። እስኪ የምናስታውሳቸው ያኔ የነበሩት እስኪ የምታስታውሳቸው የሆነ ስቶሪ የሆኑ ካፕሎች ትምህርት ቤት ውስጥ ነበሩ። ጓደኞቻችንም ነበሩ። እኛ ክላስና ሌላ ክላስ ይሆኑና ከዛ እኔ እሱ ክላስ ከሆንኩኝ በእኔ መልእክት ይላክለታል። ሲጣሉም ሲታረቁም ታመላልሳለህ ወሬ ማለኝ አንቺ እንትን ነሽ። በቃ ማስታረቁ ላይም ትገባለህ፣ ማጣላቱ ላይም አይደል ዱላ ገባኝ ነሽ አንቺ።
መጨረሻ ጀለስን የምትበለው ጀለስ ነው። ልክ ሲጣላበት እሷ ትገባለች። ላስታርቅ ብላ የምትገባ ሁለተኛ አይነት እንዳለ ነበሩ ግን እንደሱ እኔ አውቃለሁ። ላስታርቅ ብሎ የጀለሱን ጀለስ የበላ አውቃለሁ። 3 ተማሪዎች ነበሩ። ልጁ በጣም ነበረ ልጁ በጣም ብዙ ክራሾች ነበሩት ማለት ነው። ሲያጋብጥ ይመጣል ነው የሚለው። ለዛ ጀለስ ከሆነ ይዝቅል አባለ እንዲ ልጅ ራሱ ነው እንዴ? አይ የምር እንደዛም አይነት ጀለሶች አሉ። ጎበዞች ናቸው። በቃ ልጅቷ ከተመቸችው በቃ ጀለስ አልተመቸውም፣ ያኛው ጀለስ አልተመቸውም። በቃ እርምጃ መውሰድ አለ። እሷ ነች የያዘችው እንጂ እሱ አይደለም። ስለዚህ መሀል ገብታ የሚያባብላትን ምናምን የሚንከባከባትን ትወዳለች ይባላል። እንደዛ ሲባል ሰምቶ መሰለኝ ያችኛለች ሲጣሉ ታያለች ማለት ነው። መቻ አባበለ በጣም ጎበዞች ናቸው። ግን አድናቂያቸው ታይሚንግ መጠበቅ ነው። ጥፋት አይደለም። በቃ ታይሚንጉን ትጠብቂያለሽ። ያኛው ጀለስ ከፈታ ወንድ ልጅ ግን የሚያደርገው ይመስለኛል። ወንድ ልጅ ያደርጓል። ምን አስበው ጀለስ ተናፋ ሴቶች አያደርጉም። ከጀለስ አፋተው ምናምን ኧረ ሴቶች አያረጉም ወይ? መጀመሪያም ሳይጀመር በቃ ይሄ ልጅ ፈልገዋለሁ ምናምን ጠይቂልኝ ይባላል። ለዛችኛዋ ሳትጠይቅ ለራስህ ትጠይቃለህ። በቃ እዛ በሷ ሙድ ትግባባለህ። ችግሩ መሰለህ ወንድ ልጅ የሆነ ቺክ ሲያይ በጀማ ነው ያፈቅራል። ሁሉም ያፈቅራል። አንዱ ይኸውልሽ ቀልጠፍ ያለ ሄዶ ያዋራና ምናምን ይላል እንጂ ሁሉም ነው ያፈቅረው። ከዛ እሱ ከእሷ ጋር ሲሆን ጀማ ወደ ሌላ ቦታ ደግሞ ይዞራል። ከዛ ደግሞ ያገኝና ደግሞ ይዞራል። አንዱ ታይሚንግ ይጠብቃል። አሁን ጀማ ወዷታል። ከዛ ልጅቷን አንዱ ቀልጠፍ ብሎ አዋራ ወይ ሄዶ ስልኳን ተቀብሎ ያኛው ልጅ ቢሆን ሚስ የተጣላ ግን ተረኛ ነው ብሎ ያስባል። ሴቶች ላይ ግን እንደዛ ተለመደ። ሴቶች ሲሪየስ ናቸው እንደዚህ ነገር እና ሪሌሽናችን ላይ እንደዛ ስለሆነ ይመስለኛል። ሴቶች ምን መሰለህ ወንድ ልጅ የሆነ በቃ የሆነ ውስጡ ፍሪ ነገር አለ ይመስለኛል። ሴቶች ደግሞ ብዙ ነገሮች ላይ ሪስትሪክት ናቸውና ለዛ መሰለህ አቀላብዳ በጣም ብዙ ነገር በጣም የሆነ ነገር ስትጀምር በጣም ረጅም ትሄዳለህ ታስባለች። ወንድ ልጅ ደግሞ ወደፊት ችግር የለም ዝም ብሎ እየተራመደ ጉድጓድም ካለ ይገባል ይወጣል። እንደዛ ነው ወንድ ልጅ። እኛ ጋር ደግሞ እኔ እንደዛ ቢደረግብኝ ከጓደኛዬ ጋርም ነው የምጣለው። የማይበት መንገድ ሌላ ነው። ገባ እናንተ ጋር በጣም አሪፍ ነው። ጀግና ነው የቅዱስን ወሰደው ምናምን ወሰደበት ምናምን ማይሰ በላይ ይባላል። ተተቻለ በቃ አይ እንደዛ አይደለም። እኔ ተጣላሁትን እንኳን ከሷ ተጣላ ተደረበ ጭራሽ እኔ ስገለማመጥ ምናምን እሷ አትሳሳቅም። አሰው እኛ ጋር ገልብጣ ብትሄድ ጭራሽ ብር ነው ይዙበዘው ቆማሰው ችግር ነው። ከባድ ነው። ለጓደኝነታችን በጣም ብዙ ቦታ አለን። በጣም የጓደኝነት ይመስልሻል? ወፈፈ አይመስለኝም። እንደውም ሴቶች ለሴቶች አይዋደዱም ይመስል ሴት ለሴት ሴት ለሴት አይመቻቹም። አብዛኛው የሚቀና ምናምን ይሄ ችግር ያለበት ሰው ሴት ነው። ሁሉም ሴት ነው እንዴ? የተወሰነ እኮ አይደለም። አብዛኛው አይስማማም። ይጓል ሊሆን በጣም 87% አይስማሙ። ሴት ለሴት የማይተዋወቁ እኮ ነው። የትና የትም የማይተዋወቁ ሴቶች የሆነ ቦታ ላይ አንድ ላይ ታስቀምጣቸው ወይ ቺኛዋ ተቀይራለች ወይ ቺኛዋ ተቀይራለች። ደህና ነበሩ እኮ ሁለቱም እንደው ይቀይራሉ። እርስ በርስ አይስማሙ። እንትን ቲክቶክ ላይ የሆነ ቪዲዮ አይታል የወንዶች ጀማ ተብሎ የመጀመሪያው ሰውዬ የ65 ዓመት ሰውዬ ነው ሄዶ የ25 ዓመት ሰውዬ ኬፍ ብሎ ተቀላቀለ። ከዛ የ16 ዓመት ልጅ መጣ ኬፍ ብሎ ተቀላቀለ። ከዛ የ70 ዓመት ሰውዬ መጡ ኬፍ ብሎ ተቀላቀሉና የሆነ ኖርማል ጓደኛ ሆነው ዋሉ ምናምን አይነት። ሴቶች ጋር ግን እንደዛ ይሳል። ኧረ ትልቅ ትንሽ ነው። ኧረ ጭራሽ አይሆንም። በቃ ኢቭን ሴትና ሴት በጣም ለረጅም ዓመት ጓደኛ ማችሁ ምናምን ሆነው ራሱ ውስጣቸውን ይትክል አይመስል ያው ነገር አለ ወይ ራስን ከሌላ ሰው ጋር ኮምፔር ስለሚደራረግ ምናምን ይመስለኛል። ሴት ጓደኛ አይደል እንዴ? አዎ አሉሽ ሴት ሁሉ ጓደኛ እኔ ያጣጣልቻቸው አላውቅም። በጥፍራቸው ነው ጠቅ አንተ የምታስታውሳቸው ካፕሎች ጋር አሉ። በጣም ምን አይደል ሁላ ከትምህርት ቤት ሁላ ጠዋት ሲመጡ ራሱ አንድ ላይ ነው ተያይዞ የሚመጡት። ይጠባበቃሉ። አንድ ላይ ነው የሚመጡት። እኔ ስንት ያክፍል 6 ያክፍል 7 ያክፍል እያሉ ወደ ምን ማስተዋል አንድ ላይ የሚመጡት
ከዛ አንድ ላይ ይመጣሉ። ክላሳቸው የተለያየ ነው። ከዛ ክላሱ ምሳ ሰዓት ላይ አንድ ላይ የሚበሉት አንድ ላይ ነው የሚውሉት። በቃ ምንም አይለያዩም። ወንድምና እህት የሚመስሉት ያቸው ግን ካፕሎች ናቸው። የእነዚህ ነው ጸዴ ነው። ግን መጨረሻቸው ትምህርት ይለቅቁ አንተ ስቶሪ ሳጨርስ 10ኛ ክፍል ሆነልህ። አሁን ትቀጥላለህ። በዚህ ፖድካስት ስቶሪ ጨረሰ። ግማሽ ስቶሪ እንደምታወራለህ አይደለም። እኔ 2 ዓመት ስማር ነበሩ። በቃ በስነ ስርዓት ጸዴ ነበሩ። 2 ዓመት 7ኛ ክፍል 8ኛ ክፍል ከሆነ እኮ በጣም መፈራራት አለ። 7ና 8ማ ክራሽ ምልሽ ሃይ ስኩል ግን ደፈረብላ አይዞሽ ምናምን ተብለሽ ሄደሽ ሃይ ስኩል እኮ እኔ 7ና 6 ስማር እኮ እነሱ አሉ ላይ ናቸው። 8 9ና 10 ናቸው። እንደዛ ናቸው ወይ ደግሞ 9ና 10 ከሆነማ በቃ በደንብ ምን ነበር መሰለህ እኛ ከምንባርበት ትምህርት ቤት እንደዚህ ተሻግሮ የመንግስት ትምህርት ቤት ነበር። የኛ ትምህርት ቤት ተማሪዎች ሲወጡ የመንግስት ትምህርት ቤት ተማሪዎች ይጠብቁና ይጀነጅናሉ። አቤት ከዛ በኋላ ከዛች ልጅ ጋር ከታየ ኦኬ መንግስት ተማሪ ያዝናል ወይ ያው የክላስሽ ልጅ ነች አብረሽ ትሄጃለሽ ወይ ምናምን ተሳስተን በቃ አትሌት ነው የምትሆኚው ሲግባረ በዚህ ትሮጫለሽ እና ከነሱ ያባረጋ በተለይ የሆነ ጀለስ ትምህርት ቤት ውስጥ ነው የዛ ሰፈር ልጆች ደግሞ ይማራሉ። እኛ ትምህርት ቤት የሚማሩ የዛ ሰፈር ልጆች ለእነሱ ነው ኧረ ዛሬ ከእንትና ጋር ስታወራ ነበር ይባላል። ትጠበቃለህ ውጭ ላይ ከክላስ ሀገር ሰላም ብሎ ስትውጪ የሚጠብቅ ሩጫ ማለት ነው። ደግሞ በጀማ ነው ይጠብቁ። ኧረ በደንብ ነው በቃ ካገኙሽም ትመጫለሽ፣ ካሮትሽም ሮጥሽ ለማግስቱም ትሮጣለህ። በቃ እስኪወጣልህ 9 ሰዓት ምናምን እየተጠባበቁ በጣም ይደባደቡ ተማሪዎች ነበሩ። ድብድብ ነበር። ይኸውልህ ልጅቷ አንተ ትፈልጊዋለሽ እሱን አንተ እኛ ትምህርት ቤት ቦይፍሬንድ አላት አፋጣዋት ልጅቷ እሺ እዛው ትምህርት ቤት ቦይፍሬንድ አላት። እዛኛው ትምህርት ቤት ያለው ልጅ ወዷታል። አቤት ማታ የምንሄደው ድብድብ ሁሌ በቃ 9 ተኩል ላይ ማለት ነው። እኛ ቦታ አለች የምንቆምባት ሮጠን እዛች ቦታ ጋር ምንቆም የእኛም ቦታ ቦታ ነች። ቦታዋ ራቅ ብለን እንቆማለን። ረፍ ጥፊት ድንጌ መኪና እየተሰበረ ድንጌ ምናምና ሚሯሩ እየተሯሯጡ የሚደባደቡ በዛው የሰፈር ልጅ ከሆነ ደግሞ አይሰማህም። በቃ በተለፈለገ ነው መሰለህ ሁሉም የሚደግፍለት አንድ ብቻውን አይደል። ፓርኪንጎቹ ይደግፉለታል። ምንም መንገደኛ አሮጊቷ ራሱ ነው ስታልፍ ነው በከዘራ ሁሉ ነው የሚደግፍለት። በላለ አንተ ሰፈር ድረስ ሮጠህ ነው ከዛ በኋላ ትንፋሽ ነገሮች የምታስታውሰው ማለት ሰፈር ደርሰህ ነው ሮጠህ ነው። ስለዚህ ነገር ግን ኔጌቲቭ ፓርቱ ነው የሚበዛው። በጣም ትምህርት ይሳታል እንደዚህ አይነት ነገር ሲመጣ። እንኳን ተፈቃቃሪዎቹ እኛ ወሬ የምናየው ትምህርት እንስት ነው። ድብድብ አለ በእሷ ልጅ ምክንያት ድብድብ አለ ብለህ 9 ተኩል አይደርስልኝም። ምንም አስተማሪ የሚወራውን አይገባንም። ይመቷል እነሱ የማን አንተ ነው እንባባለን። ከእሱ ራሱ በዛ በኩል በጣም ይዘመር በሌላ በኩል አንድ ሞጫ ነው የሚያለው ትምህርት ቤቱ። አንተ በጣም ተጠብቀህ ትመታለህ። ደግሞ የመንግስት ተማሪ ይሻላል ለድብድብ ይሻላል። ሰው ምን መሰለሽ የመንግስት ትምህርት ቤት ብዙ ጊዜ የግል ተማሪዎች እንደተመታችሁ ነው። ምን መሰለሽ ብዙ ጊዜ መንግስት ትምህርት ቤት እዛው አካባቢ ሰፈር ልጆች ነው የሚገቡት። ሰፈራቸውም ስለሆነ ምንም ማረጋቸው። የግል ትምህርት ቤት ሆኖ እኮ እዛው ሰፈር ያለ ልጅ አይነካም። ወጥሻለሁ ትንሽ በቃ ራቅ ስለምትይ አማራጭ የለሽ ብቻሽ በየቀኑ ነው የምትቀጠቀጠው። አንድ ቀን ብትማታ ራሱ በየቀኑ የሚቀጠቅጡት ትማታ ማሰብ የሚለብህ የሆኑ ካፕሎች ነበሩ የሚያስቀኝ ከትምህርት ቤት ሲወጡና ቦርሳዋን ይዞላት ትልልቆች ናቸው። እኛ እንዴት ነው 2 ዓመት ይበልጡናል እና በቃ ትልቁ የትምህርት ቤቱ ትልቅ ባቾች ናቸው። በቃ ቦርሷን ይዞላት እያወሩና ይዘውና እኛ በደሮ ማንስ ነበር እኛ አንተስ ነው ሲጠበስ ማየት ነው። ኩሽ ጠበሰስ ሴቶቹ ሙልጭ ብለው ጥጋቸውን ቢይዙልና ቶሎ ኳሳችንን በተጫወቱ ምናምን ነበር የምንለው። እንኳን ሴቶቹ ልንለይ ማለት ኧረ በእኛ ሰዓትም ደግሞ ይሄ ወንድና ሴት ምናምን አድርጎ ሲያስቀምጡን እራሱ በጣም ነበር የሚደብረን እኮ። አልተቀምጣጣቅም መሀል ያስገቡሃል። 5ኛ ክፍል ላይ ነው መሰለኝ እና እንትን አለች የሆነ ቻይና ነገር አለች ነጭ ነች ብስክት ያለች ከእሷ ጋር ነበር የሚያስቀምጠኝ
በቃ የሌለው አስተማሪ ከመቼው ወጣ መጣ እንዴት ተነስቼ እንዴት ነው የሚሄድ ቶሎ ወደ ወሬ መቀላቀል ገውት ጨራሽ እና አስተማሪ አስነስቶ እንተናጋግቷል አይደለም ስክት ባረገኝ ቁጥር ቀለዴ ነው ጀምሩ ቶሎ ልጆቹን ቀልጠፍጣፍ አድርጌ ወሬ ውስጥ ከተቻቸዋለሁ። አንዴ ምን ሆኛል መሰላችሁ ወይ መቼም ማረሳው ስንት ያክፍል 11 ያክፍል ነው 12 ያክፍል ሴቶች ማለት ተቀመጥ ተባሉ። በጣም እንትን ብዬ ማለት 3 ደቂቃ አልፈጀ አስተማሪ ጽፎ ሲመለስ ልጆቹ ሲሉ አስተማሪ ሲዞር ሁለቱም እየሳቁ ነው ተነስ ከደም 8ኛው ምናምን ፔሪድ 7ኛው ፔሪድ ነበር እና ሸሚዝ እንትን ሹራቤን አውልቀዋል ሞቆሃል አንተ ና ከዛ ጋር ሳይኝ ተማሪው በሙላ በሌላ ነገር ሞቆሃል ና አስተምጣነው ክላሱ አንተ ነጭላ እያላበ ከተይ ውጣና ቁጭ በል ከፊት ነው የተባልኩት ወጣው ክላሱ ተጀመረ ተማሪው በጉጉት ነው የሚጠብቀው የኔን ፋውል ቅዱስ ሞቆሃል ተነስ ከዛ ሴቶች ማለት ተማሩ ሲጀመር በኋላኛው ነው እኛ ራሱ ከትምህርት ቤታችን ጀርባ እንደዚህ ጓሮ አለ መቀመጫ እና እዛ በጣም ጸዲ ካምፕሎች አሉ። እንደውም አንድ ጀለስ በጣም የሌለ የምትመጪውን እንትን ተበልቷል። እኔ ማስታወሰው ተበልቷል በቃ ለበሽ እሱ በጣም ነበር የሚጀነጅናት ከይባለ በላይ እና አጣጣው ነበርላ ከሷ ትረቅ ከሷ እንዳለ አጣጣው በቃ ምን ምሳሳ ብቻ ነው እናገኝ ምሳ ሊበላ ሲል ማለት ነው። ሌላ ጨራሽ አልነበረም። ማን ይበላል? አንዱ እንደዚህ ሌላ ካሷም እንደዚህ መሰለኝ የበላው ልጅና የተበላው ልጅ ምንድነው ልዩነታቸው? እስቲ ልዩነታቸው። አረ ያንኛው ሰው የተመታ ነው ኖርማል ነው እንደምን ልበለ ታሶን የተበላው የተመታ ሰው የተበላው ዙማ ያ ነው ይሄንኛው ደግሞ ምንም አይልም ይሻላል እኮ ጸደይ ነው ምንም አይልም ግን ምን እንደሆነ አላውቅም ምን ጋር እንደሳት አላውቅም በቃ የሆነ ሰዓት አመዘዘችው መበላት በሌለበት ሰው ነው የተበላው እኔ እና የቤት ልጅ ነገር ነው መሰለኝ የኛ ጀለስ የቤት ልጅ ነገር ነው ጨዋ ነገር ነው የቤት ልጅ ታዲያ ምን ሴት ምን ያደርጋል ለምሮ ተፍተፍ የሚለው እኮ እሱማ ያው አስለምደን ነው ምን ሆነ ነው ልመድ በሚለው አበላሽተን ነው ግን ምን ዋጋ አለው ስንትና ስንት ቀን አገግሞ በስንት አገግሞ የተነሳው በጣም ተጎዳ በጣም እውነት በጣም የተጎዳ ምን የመጣቸው ዝም ብለህ አንተ የምትገምተው በዚህ ነው ሊጣሉ የሚችሉት ብለህ የምትገምተው ነገር የለም አይው እንግዲህ ዝም ብላ ልትሄድ አትችልም ማለት ሌላ ሰው ጋር እኮ የሆነ ነገር ካላየችበት ልትሄድ አትችልም ዝም ብላ ምን ልበል በቃ እንትን ነው ከባድ ነው እግዚአብሔር ያ ምንም አይባልም ከዚህ በላይ ልጅ እኮ ባይዘው ማን ሴቶች እንደዚህ የምታረጓቸው ወንዶች በጣም ወደፊት እንትናቸው ላይ እንትን ይፈጥራል ወደፊት ልጅ አሁን ሴት የሚፈራ ምናምን ሊሆን ይችላል ካይታው ግን ገልጣለች በቃ አሪፍ ሆኖለታል ከዛ በኋላ አጥቷል እውነት አሪፍ ሆነ ምንም አገግሟል ሪቨርስ ነው ያደረገው በቀል ነው ያስከ አንዳ ብዙዎቹ ፈሪ ነው አብዛኛው ወንድ በዚህ ይፈራል ይበቀላል አብዛኛው ወንድ ይፈራል ግን በቃ መጀመሪያ ላይ እንደነበራችሁት አይደለም ከዛ በኋላ የምትሆኑት እኮ ወይ ይሄ ሁለተኛ ቀን ሶስተኛ ቀን ወክም እንደሚያረጋው እንደሚያወራው እንደሚስቀው ምናምን አይደለም የሆነ 4 ቀን ምናምን ሲቆይ ወሬ ቀልድ ያልቃል መሰለኝ እንዳለ አስፋናት ፓራት እንጫ ይላል ይሄ ነው የሚያስጠላው ሌላ ቦታ ነው ኮሜዲያን ነው እንደፈለገችው እንደፈለጋ መጀመሪያ ቀረበች መቼም ገንዘብ ወጥታ ስለተጋበስካት ምናምን አይሆንም ተማሪ ነው እና ታስቃት ነው የምትችለው ወይ ስታወራ ወይ ወቅት ታረጋለህ ወይ ደግሞ ሲገብዘ አረማመድ ነው ወይ አትራክት የሚያረጋት ወቅት ስታወራ ወይ ስታወራ ነው ሴቶች ስለሚፈልጉ ምናምን እሷ ተለማጭ እሱ መልከኛ ኮሜዲ ወይ ምላሳም ኮሜዲ ማለት ከዛ ውጪ ለምን ነው አብራት ነው እንዴ ጽድቅ ነው እንዴ ለጽድቅ ነው ገብቶ ታረቃለች አራራ ከባድ አረ እና ስለዚህ እንደመጀመሪያው መሆን አለባችሁ አይ ፒስ እና እንደምናየው ከሆነ ያውኑ ዘመን ሪሌሽንሺፕ እና የድሮ አንድ አይደለም ያውኑ በጣም እየተበላሸ ነው የመጣው ቲክቶክ ላይ የምናያቸው ምናምን በቃ የሌለ ሐላል እየወጡ ነው ሁሉ ነገር መበላሸቱ ብቻ ሳይሆን አይ ቲንክ እንትኑ መሰለኝ የሆነ ኢንቫይሮንመንቱን ተቀይሯል መሰለኝ የድሮዎቹ የሚያሳልፉት አዚ ካፕል የሚያሳልፉት ነገርና አሁን ሰው ተማሪዎች እያሳለፉት ያለው የካፕል ላይፍ ትክክላል በምን የተቀየረው እስቲ አብራራ ይንገራውን የ90s ላይ ምን ሰምቼ ነበር መሰለኝ
ከተዋደዱ ተዋደዱ። ይሄ አሁን እኛ እንደምንለው የሆነ ነገር ፈልጋ የሆነ ነገር ፈልጉ ወይ ምናምን አይነት እንትን ውስጥ አይደለም። እኔ ሰማኋቸው ነው በጣም ሲሪየስ ነበር። የዛኔ ካፕል ነው ካፈቀረ ነው በቃ። ወንዱ ካፈቀረ ቤት ወርቅ ካገኘ ምናምን ከቤት ወርቅ በልቶ ምናምን ስጦታ ይሰጣታል። ለጂኳ ካገኘች ሄዳ ወርቅ የምር ወርቅ ምናምን የሰጠች ቼክ አውቃለሁ ምናምን ከቤት አውጥታ ሄዳ ወርቅ ያደረገችለት ምናምን እንደዚህ አይነት በዚህ መጠን ነበር ብዙዎቹ በጣም ከባድ ነው። ሰበብ ተፈልጎ እሱን ለማግኘት ነው። ድሮ ጋዝ ነው የምትላከው በቃ ሌላ ማዲያው የካፕል የለም እያልኩ ሁሉም ጋር ትዞራለህ በቃ ይዘህ ነው የድሮ መጀናጀን ጀሪካን ተይዞ ጋዝ ተልኮተ ምናምን ነበር የሚጀናጀኑት። ግን በጣም ጸዴ ነበረ የድሮዎቹ እንትን ሲል እጅ ላይ ገንዘብ የለም ብዙ ምንም ታረግ በቃ ወክ ብታረግ ነው መፈላለጉ ሪል ነው። እርስ በርስ መፈላለግ ነው እንጂ ሴቷ ይሄን ያደርግልኛል ብላ አይደለም። እንዳሁኖቹ አይደለም ማለት ይሄን ታደርግልኛለች ብሎ አይደለም። እንዳሁኖቹ አይደለም ማለት ነው እንብለው ምናምን። አሁኑ ግን በጣም ሪስክ በስማ ሲያስፈራ ያውኑ በጣም ያስጠላል። እንደ ኢንተርኔት ላይ የሚታዩትን አታቸውም እንደ ቲክቶክ ላይ ምናምን በጣም አስጠልቷል እኮ በኮቨሪ ሊወጡና አሁን ዙሩን አከራሉት ማለት ባለ ትዳሮች እንኳን የማያረጉት ደረጃ ላይ ነው። አሁን በሃይ ስኩል ላይ ሪሌሽንሺፕ ገባ ብሎ እየተደረገ ያለው በጣም ብዙ ሰው ስልክ አለው ሶሻል ሚዲያ ላይ መውጣት እንዳለ ሁሉም አብዛኛው ሶሻል ሚዲያ ላይ ይወጣል። ለምንድን ነው ራሳቸው እንደዚህ ኤክስፖዝ የሚያደርጉት? በጣም ደባሪ ነገር ነው። ተቀርጾ መውጣት ኖርማል እየሆነ መጣው። ምንም ነገር እያደረግሽ ተቀርጾ መውጣት ችግር የለም። ቤተሰብም ብዙም አይደለም ደግሞ ከሌላ ጋር ደግሞ ትቀረጻለች። እንዴ በፊት እኮ ስልክ ተቀበለ ለመደወል መከራ ነው እንዴ ጭራሽ ተቀበለሽ ትደውይ ነበር። ከባድ ነው። ለምንድን ነው ትደውይ? ትምህርት ቤት ካገኘሻት ትምህርት ቤት ሄደ ካያሃት በቂ ነው። ማዋራትም አይጠብቅም። ምንም አያስፈልግም። መታለች ምን ሆና ነው ያልመጣችው ዛሬ ምናምን አሁን ካልመጣች እኛ እንኳን በነበርንበት ባች ደረጃ አሁን እጥፍ ነው የቀረው። ምን እንደሆነ የኮሮና ታይም ይመስለኛል። ረጅም ተዘግቶባቸው ስለቆዩ በሰውባቸው ነው እንዳለ የሌለ ማለት በጣም ያስጠላል። አንዳንድ ቪዲዮ የሚለቀቅባቸው አለ በጣም ቪዲዮ የማይለቀቅባቸው አሁን በቃ እንደዛ ሆኗል። የበፊት ተማሪ እንደዛ አይደለም እንዴ እኛ በፊት ኖርማል ሲወራ በጣም እኛ በእነሱ እድሜ እኮ በቃ ንፍጣም ነበር በጣም በእርግጠኝነት ነበር አይደለም ስልህ እንደዚህ ያን ያህል እንኳን ለራሳችን እንትን የምንልበት ራሳችንን የምንጠብቅበት እንትን አልነበረም። እና ምናምን ካልሽ እኮ ያ ሪሌሽንሺፕ እኮ ሩቅ ነበር ላይ እኮ በጣም ትልቅ ነገር ነበር። አሁን ግን በቃ በጣም ራሳቸውን ጠብቀው ሜካፕ ተቀብተው ምናምን ሌላ ታሪክ ሆኗል። የሃይስኩል ዴት ወተን ምናምን አላልኩም እኔ እኮ ስቲል ዴት አድርጌያለሁ። በህይወት ዘመኔ ዴት የሚባለው ነገር አላውቅም። ዴት ወተን ምናምን የሃይስኩል ተማሪዎች በኮቨር ማለት ነው ይሄ እንደ ኢንስታግራም ላይ የሚጀናጀን ቴሌግራም ይሄ ሁሉ ግን ስልክ በጣም ስለተገኘ ስልክ ስለተሰጣቸው ምናምን ይመስለኛል። እንደኛ ጉዱ እኮ በቪዲዮ ኮል ምናምን እኮ እንዴ በስልክ ውስጥ ሰው ምናምን ቪዲዮ ኮል ይለማል። ሁሉ ነገር ግልጽ ሆነ። ለዛም እኮ ነው ሁሉ ነው ሶሻል ሚዲያው ምንም ሁሉ ነገር ገጣ ስለሆነ ኖርማላይዝ ተደረገ። በቃ ብዙ ነገር ኖርማል ይሆናል። ተቀምም አለ ጉዳትም አለው ግን በቃ ሪሌሽንሺፕ ክብር ነበር። 90s ላይ የድሮቹ ማለት ነው። በቃ ከወደድካት ስርዓትሽን ጠብቀሽ ነው እና እሷን በደንብ ነው የምትወድ። ተጠብቁ የጎረቤት ስልክ ምናምን ከዛ ጎረቤት በስልክ የሆነ ሰው አለ ደወለልሽ ማንም ሳይሰማ ሰው ነው ምናምን ተብላ ሄዳ እና ምን ነበር የሚጀናጀው? አሁን መጀመሪያ ቤተሰብ ነው የሚያስተዋውቁት ይመስለኛል። ከዛ ቤት ይመጣል ምናምን ጥሯት ማዘር ምናምን ተብሎ ነው ከራሱ ማዘር ጥሯት ወይ በፊት እኮ ወንድ በር ላይ ከጠራን በቃ ነው ወዴት ነው ወንዱ ልጅ ደፍረኝ ወንድ የሚወራታል አስበው ማዘርም ይፈራሉ። ባህር አሁን እኮ አንኳኩቱና ቤቲንግ አሁን እኮ ቤትም መገባ ሊገባም ራስ ይችላል እንዴ ቤት ራሱ አስተዋውቁ ነው እኮ መጀመሪያ በቃ አሁን አስተዋውቁ ነው የሚባለው። ሴቶቹም ናቸው ለዛ ነው እኮ ሴቶቹ ምን አደረጉ? ለአማንቱን እንትን ይፈልጋሉ መሰለኝ መተዋወቅ ይፈልጋሉ ከማጋ ከቤተሰብ ጋር አንተ በጣም ይፈጣጥናል። በጣም ሴቶቹ ማለት አስተዋወቁ ምን ያረጋሉ ነገር እስቲ አይደለም ምን ያረጋሉ ነገር አይደለም እኔ ሰሞታ እስቲ ነገር ተሰምቻ በፍቅር ግን ራሴ አፍቃሪ ሰው ነኝ በጣም እኛ እዚህ ጋር ከምናወራው አንተ ብትነግረን ከምንገምት ነገር
እኔ አሁን ምን ሰምቻለሁ ልጅቷን ለመሸኘት ማጂክ ነው የተማረው ከሾላ አባዶ እንደሄደ ሰምቻለሁ በእግሩ ነው ልጅቷን ለመሸኘት አባዶ ወክ እያደረገ ልጅቷን ለአትላት ብሏል 3 ቀን አልመጣችም ምናምን ሌላ ሰው ጋር ሆነችም ትባል ይሆናል እኮ እቺ ምስኪን እቺ በህይወቷ መኪና የሌለው ልጅ ላልጠብሳችሁ ጭራሽ አስባለሁ የሁሉንም ነው ይዟት ወክ አንተ ጭራሽ አባዶ አሬታች ሻላገ እንደዛ አንተ ተው አልተነካኩ ተሳስተህ ከነበሩ ጠላ ቤት ያ እሱ ነው በጣም ዱርዬ ከነበሩ ይዟት ጠላ ቤት ያኔ እንደውም አክስቴን እንደዚህ ትልቅ ስለሆነስ ቤት ጠላ ምናምን ሲሆን በቃ ባይራንድ ይላል ቁጭ ብለው እዛ ትምህርት ቤት ከጀርባ ቁጭ ብሎ ጠጥተው ምን ብለው አሳልፈው ምን ብለው ይመጣል ክላስ ከተቀጣ ጠላ ቤት ናቸው አዎ ቺፉን ከገባ ሌላማ ይላል ጠላ ቤት ነው ደግሞ ምናምን ጠላ ቤት ነው ያለው ወይ በልበዛ ከዛ አድገው ሲጋቡ ጠላ ቤት ነው የሚከፍቱት እነዚህ ሰዎች ሴሎ ታዲያ ባለቤት የትልታወቀ ብቻ የናይንቲ ሰዎች በጣም ጸዴ ነበር ከዛ ደግሞ የኛ ባሽ ለዛ አለው የኛ ባሽ ደግሞ ትንሽ የኛም ይከፋል ይሻላል እንዴ ካሁኖቹ በደንብ ይሻላል ካሁኖቹ ምን ይሻላል ከናይንቲ ሰዎች ደግሞ የኛ ትንሽ እኮ እኛ ላይ በደንብ እንትኑ እየመጣ ስልክ ቶሎ የሚያስቻንስ ነበረ ምናምን ትንሽ ከፍ እያለ መጣ አረ ስልክ ራሱ እንዳይፈል ያኛው በጣም ትልቅ ሆኖ ባላቀ ያለው አዎ ግን እዚህ ጋር ስኩል እያለ ነው አክሰስ ነበር ነው እኔ 11ኛ ክፍል ድሮ እኮ የቤት ስልክ ምናምን ስለነበር እኛ ሞባይል ምናምን የሚባል ነገር ምናምን እኛ ጋር አለ የሆኑ አክሰሶች ነው ኢንተርኔት መጥቶ እሱ ነው ፌስቡክ ነበር ፌስቡክ ነበር መጀናዘኛ ነው ብዙ እንደ ፌስቡክ ከመኖሩ በፊት ራሱ እኮ ብዙ እንደዚህ አይነት ነገር አልነበረ የለም ሲጀመር ፌስቡክ ግን አብሬት እየሆነ በመጣ ቁጥር እየባሰ መጣ ብዙ አሁን ቴክኖሎጂው ብዙ ጣን የሚመስለኝ ገደል እየቀጠተን ያለው የሆነ ቴክኖሎጂ በመጣ ቁጥር የሆነ ነገሩ ከፍ እያለ የሚመጣው አሁን 90ዎቹ ላይ ምናምን የነበረው የመጀናጀል ሌቭል ለፌስቡክ ሲመጣ የሆነ ነገር ከፍ አለ ፎቶ መላላክ መጣ ምናምን መጣ ከፍ አሁን ቴሌግራም ቪዲዮ ኮል አሁን ስናፕ ምናምን ሌላ ነገር ላይ ደርሷል እየተባለ ነው ቲክቶክ ደግሞ በቃ አክሮታል ያባ ምንም የተላላከው ቲክቶክ ላይ ያሰጡላል ከአንዳንድ እንዴ ቴሌግራም ቻናል አለ ሰማይ ያረጋል ታገኘው ይሰጣ ቴሌግራም ቻናል የኔ አንዴ ይተላል አረ በስመ አብ ከባድ ቴሌግራም ላይ ግንታት አሁን ነገር እየከረረ ነው በጣም እና በጣም ቢታሰብበት ፒስ ነው በተለይ ወላጆች ደግሞ በደንብ እንትን ቢሉ በጣም ፒስ ነው ማንኛውም መሰል የቱን ይቀጥሉታል ተባባሪ ይችላል ለዛ እኮ በጣም መቆጣጠር ይቻላል እንደምታስበው አይደል እንደሱ ያሉኑ ተማሪዎች እኮ አሉ እኮ እንደሱ ይልክ ግዴታ ነው ያሁን ጀነሬሽን እንደዛ ይሁን ማለት አይደለም አንደኛ ሰልፍ ኮንትሮል ልጆችን በቃ እንዲያገናዝቡ ማድረግ የምችለው ወላጅ ነው በቃ እንዲያቀጥቅቅ ምንድነው ኃላፊነት እንዳለበት እሱ ነገሮች ማገናዘብ እንደሚችል ምናምን የሚያሳምነው ወላጅ መቆጣጠር ማለት እኮ እንዳትወጣ እንዳገባ አምጣ አይን ምናምን ሳይሆን ኃላፊነት እንዳለበት እንደምታውቅ አውቀህ እንደማታረገው ምናምን በነገሩ ቁጥር አንተ በደንብ ሪስኩን ያወቅህ ትመጣለህ እኮ አንዳንድ ኔጌቲቭና ፖዚቲቭ ፓርቱን መንገር አለባቸው አንዳንድ ሰው ምን መሰለህ በቃ ለሞክረውና ከዛ በኋላ እንትን እላለሁ እሸሻለሁ ወይ ደግሞ እሱ እኮ አዌርነሱ ሳይኖረው ነው ግን ፋሚሊ አዌርነስ መስጠት አለበት እሞክራለሁ የሚለው ጀለስም አያውቁም ምን እያደረገ እንደሆነ ስለማያውቁ እኮ ማወቅ ስለሚፈልግ እኮ ነው የሚሞክረው ለዛ እኮ ነው ማድረግ ሁኔታውን እኮ አይደለም ይሄ የራሱን የመቆጣጠር ነገሩ ምናምን አያውቁም ነው የሚመጣበትን ሪስክ ያውቀዋል እኔ ምን ብለው እሱ ትክክል አይደለም ደባ ማየት ማለት ከሌላው ጋር አይተህ ለመማር እኮ ራስ መግባት የለብህም እሷ ጀለስ እየተንፋቀቀ እያየሁ አንተ ዘለህ ትገባለህ ነብሮ ለመንፋቀቅ ደባ እና በደንብ ወላጆች ቢያስቡበት በደንብ መሆን የሚችል ነገር በቃ ለዚህ ላይ መስጠት ያለባቸው እነሱ ናቸው አሁን ከፈጠሩ ምናምን አንደኛው ኤጁም ነው ልጁ እኮ ላይሰማበት የሚችለው እኮ የልጁ ጭንቅላት ላይሰማ የሚችልበት ኤጅ ነው ግን ደግሞ አለው በቃ ወላጅ የዛ ሰዓት አይደለም ልጅ ነው የምታስተምረው ብልጥ ከሆነ ወላጅ ደግሞ እንዴት ማስተማር እንዳለበት በጣም ሲምፕል ነው የልጁ ጭንቅላት ግን ይወስናል እኔ እንግዲህ በቃ የፈለገ ብታግደው ልጁ የሆነ ነገር ካልሆነ ወይ ራሱ ቀልቡ ካልተመለሰ እኮ ቀልቡን እንዲመለስ ማድረግ አለብን ገንጃሉ ነው ባንዲ ይመለስ እሱ በጣም ልዩነት ይፈጥራል አንዴ ከሄዳ ያስመልሰው እንዳይገባ ማድረግ አለብን
ገባ መጀመሪያ በደንብ አይምሮ ላይ ከሰራበት እንዳይገባ ታደርገዋል። ገብቶ ካገኘኸው ደግሞ በቃ ይዘህ መውጫ ወዮች አሉ። በቃ ሲምፕል ወዮች ሊኖሩ ይችላሉ። እንደ በፊቱ ከቤት ማባረር ምናምን የሚባል ነገር እሱ እንደሱ አይነት ነገር በጣም የሚያባብሰው ቤት ውስጥ ሆኖ መቀየር ትችላለህ ልጆቹ። በፊት የሆነ ነገር ጠፋ ገሌ ከቤት ተባረረ። ከቤት ነው የምትባረረው። በቃ ደግሞ የትም አይሄድም ልጁ ተመልሶ ይመጣል። ጥሩ ከቤት ነው። ከተማውም ብዙ ስፔስ ስለነበረው በጠፊ ሆነ በላስቲክም ሰርተሽ ወደፊት ቤት ሆነ። አሁን ተከከለ ከጠፋ መንገድ ለመንገድ አስፋልት ማታ ከነገር ሳሩ ይበላሻል። ደግሞ ምንም ከማንገባባቸው እና በጣም አሁን በጣም ችግር እየሆነ ነው። እንጃ አብዛኛው በቃ የድሮዎቹን ወይ ስለማያውቁ የሚያወራላቸው ምናምን ስለሌለ የድሮ 90s ላይ የነበሩ ሰዎች መጥተው በደንብ ይህንን እንትን ቢያወሩልን በጣም ደስ ይላል። ለምን እኛ አሁን በስቶሪ ነው የምናወራው። ቦታው ላይ የነበረ ሰው ደግሞ መጥቶ በእኛ ጊዜ እንዲህ ነበር እንዲናረግ ነበር እንዲህ ነበር ምናምን ብሎ ቢያንስ የአሁኑ ጄኔሬሽኖች እሱን ቢሰሙ የሆነ ክሊክ ሊያደርግላቸው የሚችል ነገር ሊኖር ይችላል። በጣም አስተማሪ ታሪክ ያለው ካለ እባካችሁ ኮሜንት ላይ ኮሜንት ኢንስታግራም ላይ ዲም አድርጉና መታችሁ በደንብ ታወሩላችሁ። 90ሶች ላይ በደንብ አሪፍ ስቶሪ ሃይስኩል ሪሌሽንሺፕ አሪፍ ስቶሪ ያለው ሰው መጥቶ በደንብ እንዲያወራ እንፈልጋለን። ለምን ተማበቃ አሁን ያለው ጄኔሬሽን በደንብ መስማት አለበት። ሁሉ ስቶሪዎችን መስማት እና ይሄ በደንብ ማገናዘብ ማወዳደር አለ። እኛ ምን እያደረግን ነው የሚለውን አዌርነስ በደንብ መፈጠር አለበት። በጣም ነው የሚፈጥኑት ያሁን ልጆች። አረ መፍጠን አሁን ደግሞ ከኛ ደግሞ አሉ ተማሪዎች ከነሱ ደግሞ በታች አሉ። በጣም ጻናቶች አሁን ደግሞ የሚመጣው ነው የሚያስፈራው። የሚመጣው ሌላ ነው የሚሆነው። በዚህ ሌቭል ኖርማላይዝ ካደረጉት የሚመጣውማ በቃ ችግር የለም። የእነሱ ነው የሚያወጣው። አዳምና ያን ዘመን እኮ ራቁታቸው ነው ችግር የለባቸውም። አደባባይ ላይ ነው የምናገኛቸው 90s ላይ ማለት ነው። ስለማናውቀው ይመስለኛል። እንደውም አብዛኛው ከኛ ይልቅ ከአሁኑ ጀነሬሽን ይልቅ የናይንቲሱ ራሱ በጣም የተበላሸ በጣም ብዙ ሰዎች አሉ። እንደው ሶሻል ሚዲያ ምናምን ስለሌለ በዛ ጊዜ ምንም ነገር ስለሌለ አክሰሱም ስለማይኖር ምናይበት ወይ በጣም ብዙ ይችላል። እንዴ ይብሳል እና በጣም የነሱ ኤክስፖዝ ስላሉ ይመስለኛል። ሶሻል ሚዲያም ስለሌለ ምናምን ስለሌለ በጣም የተጋነነ ያልመሰለ ለዛም ግን የዛ ሰዓት እንደዛ የሚደረጉ ሰዎች ይታወቃሉ ነው ገባ። አሁን አንድ ባለጌ ሴት ከነበረች ያው ለቃሉ ሶሪ ግን እንደዛ ወጣ ያለ ለማለት ፈልጌ ነው። በቃ እንደዛ አይነት ሴት ከነበረች ወይ ወንድ ከነበረ ይታወቃል ማህበረሰቡ ላይ እሱ ከገሌ ጋር ታይቷል እንትና እና እንደዛ ለማድረግም እፍረት ነበረ። በጣም ሰው ያፍር ነበር። አይ ቢታየም እኮ ግን የሚወቀሰው እሷ ብቻ ነች። አሁን ለምሳሌ የምትወልደው የምትለው አሁን ከሌላም ሰው ሊሆን ይችላል። ተጎጂዋ ሴቷ ስለሆነች ነው የምትጎዳው። ጊዜ እኮ ምን አለ መሰለህ የድሮቹ ፊት ለፊት ስለምናይ ከዛ ቤተሰብሽም አንቺ ከሱ እንቻውን አትይም ከእንትና ልጅ አትማር እንትና ልጅ መሆን የምትፈልገው ምናምን ስለሚባል ሁሉም ያንን ይሰራዋል። አሁን እኮ በጣም ኖርማላይዝድ እየተደረገ ነው። ይደረጋል። ስትገባበትም ግን አምናህበት ነው የምትገባው። እያወቅህ መጥፎ እንደሆነ ምናምን እያመንክበት ነው የምትገባው። እኔ የአሁኑ የሚመስለኝ ሶሻል ሚዲያው ስለሳበን ምናምን ኢቭን ስታረገው ትክክል ይሁን የመሰለኝ በጣም መለማመድ እኮ ነው እሱን የሚያመጣው። ነገርየው ሲደገም ሁሉም ሰው እያየው ሲያድግ ይሄ ነገር ኖርማል ነው እና ይሄ በዚህ ጄኔሬሽን ደግሞ የማይፈረድበት ምን መሰለህ 90ሶች ወደ እኛ ባች ወይ ምናምን ሲወርድ የሆነ ኮኔክሽን ነበር፣ የምታየው ነገር ነበር፣ የሆነ ከነሱ የምትወስደው ምናምን ነበር። ከሆነ ታይም በኋላ ግን ኃይለኛ ጋፕ ነው የተፈጠረው። አይ ቲንክ ወይ ኮሮና ይሁን ወይ ምን ይሁን የሆነ ጋፕ ፈጥሯል ጄኔሬሽን። እና እነዚህ አሁን ስልካቸው ላይ ሆኖ የሆነ ሀገርን ስታይል ነው እንጂ ቀጥታ ራሳቸው ላይ ተግባራዊ እያደረጉ ያሉት ምን ነበር እና እንደ ፋሽንም ሆነ በጣም ነው የሚደረገው በፊት የሚለው ነገር በጣም ኮምፕሊትሊ ቀርቷል። ወደኋላ አይታይም። ስልክ ላይ ያለው ነገር ነው የፈጠነ አይታ ተግባራዊ የምታደርገው ነው። እሱ ኬዝ ይመስለኛል የአሁኖቹ በጣም ያጎላባል እኮ እንጂ የሆነም ቀረ በ90ም ሆነ በአሁኖቹ ያው ነው። በ90ም ጊዜ በጣም ብዙ ነበር። የዛ ሰዓት እንደዛ አይበዛም ባይለኝ ስለማንሰማ ስለማናየው እንጂ አሁን ሐላል ስለወጣ ነው። አይ ሐላል መውጣቱ እኮ በጣም ኖርማላይዝ ያደርገዋል ነገሩን እኮ እንደዛ የሆነ ነው የመጣው ታየው እንጂ የ90ም ጊዜ ነበር በእኛ ጊዜም ነበር። በጣም ይኖራል ግን አይበዛም ነው አለ አይበዛም ሰው ሁላ ከዚህ ከኛ ይችላል ከአሁኖቹ ይችላል። አሁን
ስልካችንን ስንከፍት እነሱ ነው የምናየው። ነገርም ስንሄድ በጣም ስለዚህ አንተ እነሱን ብትመስል ኖርማል ነው አይደለም። በየባቹ በየጄኔሬሽኑ አለ። አሁን ኖርማል የመሰለን ሁሌ ስለ አዳፕት አደረግ ነው ስለተለማመድ ነው ኖርማል ስናያቸው እዛ እንጂ ናይንቲስም ላይ ቋሉ የሚወዱ ነበሩ። ላይፋቸው የሚበላሽ ነበር ምናምን ከእንደም ደግሞ ይብሳል በጣም ያሁን እኮ ከቤት ነው ማጥታ በእኛ ጄኔሬሽን የሚወልዱ ነበሩ። ምንም የሚሉ ላይፋቸው የሚበላሽ ምናምን ነው ገብቷል። ያኔ ሶሻል ሚዲያው ስላልነበረ ወጥተው አናያቸውም ምናምን እንጂ አናያቸውም። አሁን መታየቱ ነው ያበዛው። ይሄን ነገር ያበዛው ሰው የበዛ የመሰለን መታየቱ ነው የመሰለን አይደለም እንዴ። የዛ ሰዓት እንደዛ ቢሆን ኖሮ አሁን ቀጣይ የሚመጣውን አስቡ። እንደውም እንዴ በጣም ትንሽ ሬር ናቸው እንደዚህ አይነት ሰዎች። ይታወቃሉ ከሰፈር ማን እንደሚያስቸግር ከድሮ ያሁኑ ማለት ከአሁኑ የድሮ የባሰ ነበር ይመስለኝ። ይብሳል ሳይሆን ይኸውልህ አሁን ላይ ምን ልበል አንድ ሴት የሆነ ብትወልድ ምን ብትል ቢያንስ ያሁን ላይ ቤተሰቦቿ ጋር የምትሆነው ያገሏት ሚዛኔ ግን እንትን ለማለፍ ብላ ቤተሰቦቿን ፈርታ ብላ ከቤት ትወጣለች ምን ትላለች እንደውም ይብሳል ነገር ከዛ ዛ ቆጣሽ ማለት ደግሞ የሆነ ነገር ልትሆን ይችላል። ያኔ ባህል ካልቸር ምናምን ስለነበረ ሴት ልጅ ክብሯን ጠብቃ ምንም አለባት ይባላል። ብዙ ሴቶችም ይፈራሉ ደፍረው ወጥቶ እንደዚህ ለማለት ያንን ነገር ስለሚፈሩት ብዙ ይጠነቀቁ ነው። አሁን ጥንቃቄው የለም ነው ለመመሰል ሴቶቹም ነው ቤተሰብ እንደሚቀበላቸው አምነዋል። ስለዚህ ችግር የለባቸውም ያደርጉታል። እሱ ነው እያባሰው የመጣው የሚመስለኝ። ቀጣይ ላይ ሊብስም ይችላል ሊቀንስም ይችላል። እሱ ቻንስ እና ስልክ እንደዚህ ጄኔሬሽኑን ያበላሻል የሚል ትልልቅ ሰዎች ራሷን እየተበላሹ ነው ያሉት። ልጆች ማለት ነው ልጆች የወላጆቻቸውን ስልክ ነጥቀው ክረምት ብቻ መቀየር አለበት። እንዲህ ያለ ቲክቶክ ቪዲዮን ከዚህ ጀምሮ ቪዲዮ ይመጣል። ኧረ በስነ ስርዓት ራፕ የሚያደርጉ ራሱ መተለቀም በስነ ስርዓት ሼባ የሚሳደቡ ወይ ስድብማ በጣም የሚያስጠላ የዚህ ሰውዬ ልጅ አሁን ምንድን ነው የሚለው ግድዬ የሌለ ራሱ አቀናባሪ ነው የሚሆን ተሳዳቢ ልጅ ሲያስበው የተሳዳቢ ልጅ እሱ ምን ሊሆን ነው? እሱ እኔ ወዴት እየሄደ እንደሆነ አያገባኝ። ግን አሁን የቲክቶክ ርዕስ ስላልሆነ ዘለ ነው ስንመጣበት እንመጣበታል። ግን አዎ ይሄ ነገር ሁሉንም ያበላሻል። ያው ትልልቆቹም ገብተውበታል ማለት ነው። ጠቅለል ብለን የተዘፈቅነው ያውኑን ስለሆነ አንድ ነገር ነው በቃ ስማኝ ቀረ ዴት የት ይዞ ተጠቃል አንተ በሃይስኩል እያለ የት ነበር ዴት መውጫ? ዴት ምን ፓስቲ ቤት ምናምን ነው የሚኬደው ወክ ነው ምናምን ወይ ቺፕስ ነው መንበር በቃ የቀኑ ሙሉ ጊዜ ማይኖርህም እኮ ዴት ሙሉ አታሳድ በጣም ይሽ ሰዓት ነው ዴት ማለት እንዴት መሰለሽ እኮ አሁን ያሁኑ በደም ተቀጣጥሮ ተገናኝተው ወጥተው የሆነ ታይም ታሳልፋለህ። ዴት ምን ነበር? ምን እንዴት አይነት ዴት ነበር? ማታ ቤተክርስቲያን ብላ አስፈቅዳ ትወጣለች። ከዛ በኋላ ወግን ትበላለች፣ ችብስ በልተህ እዛ ቤቷ ድረስ ሽኝተህ በእግር ሰፈር ድረስ ትሄዳለህ። እኛ እንደዛ ነበር ማድረገው። በጣም አንቺም እንደዛ ነው ታረጊ? እኔ አላረግም። ከዛ ነው እርጥብማ ቅዳሜ ስለሆነ ተፋልጠን ስንወጣ እርጥብ እንበላ ነበር። ከእሷ ጋር ነው እኛ ከዚህ በላይ ከጀማ ጋር ተቀራርበህና ትሄዳለህ። ለብቻማ አትወጣ ለብቻ ችግር ነው። ወሬው ሊያልቃላ የራስህ ይቀርብህና እሷን ትጋብዛለህ። የሆነ ጊዜ ምን ሆነ መሰለህ ማለት ነው እኔና እሷ ነች ያለች በጣም ልጆቹን እቺኛንም ካላገኘሁሽ እያለ ልጁ በጣም ይጨቀጨቃቸው ነበርና ሁለቱም ጓደኛ ማቾች ናቸው። እኛ ጋር ደግሞ እንነጋገራለን። ስለዚህ ሁለቱ ለምን ሁለታችንን አናገኘውም ተባብለን አንደኛዋ እሺ ያለችውና ያቺ እንደምትመጣ አያውቅም። ወይኔ ዛሬ ሁለት ሄዱ። ልጁ ሐሳቡ ወክ ነው ለምን ያደርግ ይፈልገው። ከዛ ሁለቱም ሄዱ። ምን እናድርግ ሲባል ጁስ እንጠጣ ምናምን አሉትና ገቡ ጁስ ቤት። ከዛ እኔ ምንም አልፈልግም ማለት ሁለቱ ጠጡ ማለት ነው። ከዛ ሊወጡ ሰዓት አካባቢ ላይ ልጁ የለም። ከዛ በቃ አስቤው ነበር እንዴ ምናምን ብለው ሽንት ቤት ሄደው ሲያዩት ልጁ ይሄ ሎሚ ያለ አይደለ ጁስ ምናምን የሚመጣ እሱ ጭንቅ ብሎ እዛ አፍንጫ ውስጥ እየጨመቀ ያገኘችው ልጅቷ ብቻውን ቁጭ ብሎ አፍንጫ ውስጥ ሎሚ ጨምቃል። ወይ
በልቶትም ረስቶት ይሆናል። አፍንጫው ላይ ያለው ልጁ ጭንቀት ላይ ነው ያለው። ምንም ብር አልያዘም። ወክ ሊያደርገው ነው የወጡት። ግን ደግሞ ብር የለኝም ማለት ሁለት ሴት ጋር በጣም ሼም ነው። ትቶ መሄድ አይቻልም እንዴ? አለም ትቶ ወክ ነው ፕላኑ። መናገር አይካለ ከፕላኑ ውልፍት ማለት የለበት እና በቃ ዴቲንግ ላይፉ ለዛ ነበር እኛ የምናውቀው በዛ ሌቭል ነው ዴቲንግ ሌላ ከዛ በይዘለለ ያሁን ከበድ ያለ አሁን ግን በጣም ከባባድ ነው። እንደምን እንዳወራው በቃ በቤት ነው በዴት ነው በመኪና ነው ሬስቶራንት ነው ሩምም ያዘስ ከሌት ነው ቲክቶከሮች ሪቪው አሳዩአቸው እኛ የላ ሪቪው እንከተላለን እነሱ ሌሎች እንትናችን ነው። እኔ የምለው ቆይ ግን እናንተ ምን አስባችሁ ነው ወንዶች እንደዚህ ተነጋግራችሁ ምናምን ሴት ጋር ሄዳችሁ ስትጠይቁ ምንድን ነው የምትባባሉት? በጣም ማወቅ የምንፈልገው ነገር ማለት ከጀማ የሆነ ሴት ታያላችሁ። ከዛ ያችን ሴት ለማናገር ምንድን ነው ተባብላችሁ የምትመጡት? ወይ አሽዘን ነው ወይ ደግሞ በቃ ምንድን ነው ችግር? ያ ልጅ ቀጥ ብሎ ከመጣና ልጅቷን ካዋራት ተበልቷል። በቃ ጓደኞቹ ነገር መክሮት ይላል እንዴ በሞራል ነው አይዞህ ምናምን ተብሎ ነው የመጣው። ልጁ አላመነበት መጣ ድፍን ብሎ ካወራ አላመነበትም። በቃ ጀለሶቹ አይዞህ ነው ግን መጀመሪያ እናንተ ሞራል ሰጥቶት ነው አይደለም የምትሄዱት። አይ ታዲያውልሽ ምን መሰለሽ ፖይንት ልጁ እንደሚወዳት ካወቅን በቃ ልጁ ጉዱ ፈለ ይጠሰጠስ በቃ ወራት ምን ይመጣል? እሺ ሳትናገር ብታልፈስ በቃ ያለ የሌለ እኔ ልጅ መካሪው ነኝ ኮንኩ እኔ ሆንም ባላረገው ነገር በቃ ያለው ድጋፍ ከዛስ ልጁ ሁለት ተራመድ ጀሞዝ ጋር ማስያዝ ይጀምራል። ጥፊ መጣ ያጠለ ጀሞ ማስያዝ ይጀምራል። ወይኔ ነገር ግን እኮ የምር ነው ተመካክረን የምንሄደው። እንደዚህ ቢልሽ እንደዚህ በጣም ተቀምሮ ነው ገስማ ከባድ እንደዚህ ቢላት እንደዚህ እና ክብሯን በማይነካ መልኩ ሪጀክት ከተደረገች ይሄ በማስቀየሳ የምትችልበት ነገር አድርገን ነው የምንመክራት። አስቡብን ነው ማለት ነው። እኛ ይኸውልሽ ልጅ በጣም እንደሚወዳት እያወቅን ሁላ ይሁን ነገር ብላው ለጣላው ሊከፋው እንደሚችል እያወቅን ሁላ አደፋፋል ይባል። ለምን እኛ ምን መሰለሽ ልጁ ላይ የሚመጣውን እንትን አርባ ምን እናስብ በቃ ነገር ተደርጎ እንስቃለን። በቃ ይሄ ነው ፖይንት መዛብ ብቻ ነው እዚህ የሚለው ሂድ ነው ወይ ፊት ይዘፈንለታል እና ጀግናው እስኪመጣ አረ እንደዚህ ወይ በጣም በርታ ነበር። እንደዚህ የሆነ እንደዚህ ሴት ሄዳ ተዋርዳ ከመጣች ምናምን ራሱ ያ አይለቀኝም። እኔ ጓደኛዬ ሺም እንኳን ለሷ ነው አይለቀኝም። በሺም ስለሚያዝ ሴቶች ግልጽ ነው ማለት ሴቶች እንትንም እኮ ዲቴል ያወራሉ ስለ አንዷ ለአንዷ ይመካከራሉ ነው። ወንድ ልጅ ተሳስቶ አያረግም። የዛን እሱ ያረገ በጣም ቢከፋኝ ባዘን ያሉ እንደዚህ ሆነ ተፈጥሮ እንደዚህ ብሎ ምናምን ብለው ሁለት ደቂቃ አንድ ደቂቃ ከግማሽ ሊሰማ አረ እንደዛ ራሱ ላሰማ ሽንታ የመጀመሪያ ነገር አይሆንም እንዴ ታለቅስብኝ ነው ምናምን። ስለዚህ ወንድ ልጅ ፊት ሄደሽ አትተው። ይሄ ወንድና ወንድ ልጅ አይመካከርም። እንደዚህ ሆኜ እንደዚህ ብዬ እንደዚህ ላረጋስብኝ በቃ አይችልም። የማይሆኑ ነው መተበው ማርያም ከሴት ልጅ በጣም ቦልሽ ዋን ተታረጊና ማውጣት ራስ ስር ገብተህ ካለቀሰም የተበላ ጀለስ ከባድ ተራሳክፈው ዋጣርጎ መቀመጥ እና በቃ ወንድ ልጅ በቃ ተደፈን ከተባለ ደሞ ይሰማል ጀለስ እና አይመክረውም። ምክር እንደሚያጠፋ ያውቃል እኮ የጓደኛው ጀለስ ለሙድም እንደሆነ ያውቃል። ግን ሂድ ካለ ደበቀ ግን ታውቃለህ ሂድ የተባለው ራሱ ሌላ ቀን ነው ያንን ቢያገኝ ያንን ሂድ ነው እንደዛው እርስ በርሳችሁ እንደዛ ነው ተደራረጉት። ግን ልጅ ምን መሰለኝ ልጁ ሪል ፊሊንግ ነው ያለው ለልጅቷ ሪል ፊሊንግ ነው ሊገልጽላት ነው የሚሄደው። እኛ ምንድነው ወንዱ ልጅ ችግሩ መሰለሽ ታይሚንጉን ምኑን እናስተዋለን። ምክራችን በዛት እናስኪራለን። ልጅቷ ወይ ደብሯት ሊሆን ይችላል ወይ ተናዳ ሊሆን ይችላል ወይ በቃ ሰው ማውራት አትፈልግ ነው ሊሆን ይችላል። እናንተ የሚያስቃችሁ ሞመንት ነው መፍጠር የምትፈልጉት። ልጅቷ እንደተናደደች ካወቅንማ ጉዱ ፈላ። እንደደበራት ነው ካወቅን ጉዱ ፈላ። ጀልሲቲ በቃ ሂድና አይዞሽ ምናምን ብለህ እቅፍ አድርጋት ከዛ ንገራት ታሰጠዋለች። ጉዱን ነው የምታፈለው። እኔ ብዙ እንደዚህ የሆኑ ጀለሶች አደፋፈላቸው የሆኑ ጀለሶች ነበሩ። ይወዳታል እሷ ትወደዱ አላውቅም። እኔ ነኝ መሀል ላይ የማደፋፍረው ልጁን አደፋፈርኩት። እኔ ትንሽ ቀን ተፍላለሁ እና ሄጄ ጠሯት ልጅቷ ጠብቂኝ እዚህ ጋር አልኳት።
ልጅን ጠራሁት አውሩ አልኳቸው እና ሄድኩኝ። ሙሉ ምሳ ሰዓት እንዳቆምኳቸው ማርያም ብዙ ያቆመለ አላወሩም። ይሆናል ተፋተው መሄድ አልቻሉም፣ ማውራት አልቻሉም። እኔ ጀለስ ምሳ በልቼ ከሌላ ጀለሶች ጋር ተጫውቼ ዞሬ ከዛ ጓደኞቹ አጣርቼ ሐውልታችሁ ምሳ እኔም ሐውልታችሁ ክላስ አስገብተን በጸሎት ነው የነቀው ማለት እንደዚህ ሆኑ ጀለሶች ነበሩ። የምር በቃ ደንግጠው ቀጠሉ ሰጥ እሱ ትቷት እንዴት ሂድ እሷም እንዴት ትተውት ሂድ ይፈላለጋሉ። አያወሩም ምን አይሉም። ሰጥ ለኩ ይፈላለጋሉ። በዛ ነው እንጂ ሴት ባትፈልግ አጠገባለስ በቃ አልቻልኩም። ወይ ትገለጣለህ ወይ ትሰደዋለህ። ልጆቹ ይመቻቹ ነበር። እኔ ነኝ ተንቀርቅዬ ይዛ ገተራችሁ አባ ከዛ በቃ ተደባበሰው ሽምሽም ያዙ ጨራሽ ባሰባቸው በጣም እንትን የሚለኝ ነበር። ከሚገተራው እንዲያርሽ አይምሮ እየተጫወተበት ማለት አራት ደረጃ አይምሮ ራሱ እየተጫወተበት አላወራም። ዱዳ አረጉ ልጅ አይምሮ ቁማል መጣት ቁማል ልጅ ብዙ ነገር አስባለሁ። እንዴ ያውጣው ያዘው ይላል። እና ሴቶች በጣም በሲሪየስ ነው የምትወስዱት? እኛ በጣም ሲሪየስ ነው የምንወስደው። ቀድም ቢሆን ግን ራሳችንን ክብር በማስጠበቅ ልጅ ሊያወራሽ እየመጣ እንደሆነ ስታስቢ መጀመሪያ ራስሽ ሬዲ የምታደርጊው ምንድን ነው? ሴቶች ለስድብ ማለት እንደሚወድሽ ታውቂያለሽ። የሚወድሽ ልጅ በቃ መጥቶ ሊያወራሽ ነው እያየሽ ነው እየመጣ ነው እና አንቺ አይምሮሽ ሬዲ እየሆነ የሚመጣው ምንድን ነው ነው የምትለው። በቃ ገና ለገና መጥቶ ሊለፋደድ ነው የሆነ ነገር ስለሚመጣ እንደዛ ነው ሬዲ ምን ነው ሁሉም ሰው እየመጣ በተለይ የሆነች ቆንጆ ምናምን ከሆነች ሁሉም ይመጣ ስለሚያዘጋት በቃ አንድ አይነት ጥያቄ የሚመጣ የምታስተናግድ ከሆነ በሰዓቱ ሲጀመር ልጁ ለሌላ ነገር ለጓደኛዬም እንዲጠይቀኝ ሊመጣ ገና አነጋገሩ ካልተመቸኝ ይጣራግና በስድብ ይሄዳል። አንቺን አይደለም ምናምን እስከሚል ድረስ ምስኪነታችን እንደዚህ ቆመ ማትወዳት ልጅ ብትሆን ሌላ ሴት እየወደድክ ማትወዳት ልጅ መጣ ካወራች እሺ እና አመጣጣችሁም ያስታውቃል። በጣም ብዙ ጊዜ ይታወቀናል። ያማርጣሉ። ለዛ አንተ ነው የሚመጣልን ችግር የለብን። ወንድ ልጅ አለው ሊሆን ወይ አይምሮ ወይ ልቡ የሆነ ነገር አለው አውርቶታል። ሄዶች ኳፊት እኛ ጋር ደግሞ ምን ይመጣል ነው ካለው በኋላ ነው እንጂ ብትለኝ ስም ይለው ነው። እኛ ጋር ምን እንደዚህ ብለው ምን ይመጣል እንደዚህ ባልለው ምን ይመጣል ብዙ ነገር አስበን እና ስንመካከርም እንደዛ ነው። እሷ ባላየችበት ሳይድ እኔ አይቼ ነው የምናገራት። ስለዚህ በጣም ነው የሚቀመረው እኛ ጋር ችግሬን ሰሙ ጀለሶች ማለት ነው። በደምብ ተመካከሩ ሴቶች እንዴ ሴቶች ተመካከሩ። ወንዶች ጀለስ ወንዶች ነው አትይባ አታዋራቸው። በቃ ሲወዷቸው ራሳቸው ይመጣል። ስንከወደድን ምን ይደል አይደለም ሌላቸው አውሩ ግን ወያጤ ገረብ ያረጋ እና ጀለስ መከራችሁ ደግሞ ጨራሽ ጀለስ ይያለ እንዳትል ጭራሽ እንዳትል አይደርልኝ አይ ነገር ይሻላል። ጀለስ መክሮ ከሄደ ታገላ ስሚኝማ ቆይ አሁን ወንዶች በቃ ካሰባት ወይ ከወደዳት ነው ቀጥ ብሎ መጥቶ የመናገር ቻንሱ ሰፊ ነው። ሴት ልጅ ግን የፈለገ ብትወድ የሆኑ ሳይን ልታሳይ ትችላለች እንጂ እሱ ሳይን ልታሳየው እንዲመጣ ልታረገው እንጂ ሄዳ ሲጀመር በሴትም አልተለመደም። ለምንድን ነው ምንድን ነው የሚሰማችሁ? አትሂዱ አትሂዱ የሚላችሁ አይ አይደለም የሚመጣው መልስ ነው የምንፈራው። ኔጌቲቭ መልስ ከሆነ በጣም ነው የሚያሳፍረው። ወይ ትምህርት ቤት መሄድ ያስጠላል። ኔጌቲቭ መልስ የሚሰጡት እኮ እነሱ ናቸው እኮ ኔጌቲቭ መልስ የሚፈሩት እነሱ ናቸው። አሁን ሄጄ እሺ እኔ በሆን ልንገርህ ሄጄ እንደዚህ ፈልጌው ምናምን ሄጄ ጠይቄ እምቢ ካለኝ በጣም ነው የሚደብረኝ። ስለዚህ እሺ ሊለኝ እኮ ይችላል። ስሚ እምቢ ካለ ሳይሆን አንቺ ሄደሽ አሁን አንቺ መጥቶ የሆነ ሰው ሲጠይቅሽ እንደዛ እንዳወራሹ እሱ ደግሞ አንቺ ሄደሽ ጠይቂ እንደዛ ቢሆን እኮ እኛ እንደዛ ስለምናደርግ የሚደረግብን ነው የሚመስለው። አሪፍ ነበር የሚደረገው
በጣም ምን ችግር ባላንስ መሆን አለበት። ሁለቱም እኛ እንደዛ ሪጀክት መደረግ በጣም እንፈራለን። ግን ይሄ ሳይን ነው የምናሳየው ወይ ልጁን ፈልጎን እንዲመጣ ነው የምናደርገው። ከዛም በኋላ እኮ እሱ ያ ሁሉ ፕሮሰስ ካለቀ በኋላ ልጁ ሊያስጠላን ይችላል። የኛ እንትን ኮንስታንት አይደለም። አሁን የሆነ ልጅ ፈለኩ ልበል፣ በቃ የሆነ ነገር እያሳየሁት ነው። በቃ ወይ 10 ልደውልለት እችላለሁ። ቼክ ታደርጋለህ ብቻ የሆነ በጣም እስከምንለማመድ ምናምን ድረስ። ግን ያን ሁሉ ፕሮሰስ ታልፎ ምናምን ከመጣ ከደበረኝ በቃ እሱ ወደደ ምን ማድረግ አልችልም። ጀለስ መንፎቅቅ ያ ታሪክ ከዛ ደግሞ ወደ ጓደኛ ይዞራል ደግሞ ደበለች አልደበለች ይላል። ትምህርት ቢገብቱና ዛዛለ ድርስ ማለት ግን እኛ ራሳችን እንደዛ ከምንደረግ እንደዛ መታችሁ ብናረግ ይሻለናል። አረ ለጓደኞቼም በጣም ውርደት ነው እንኳን ለኔ ተው። ጭራሽ ለጓደኞቼ እንዴ በጣም ማለት ያፍሩብኛል። አረ ጭራሽ ወንድ ልጅ እንደዚህ ቢጠነቀቅ ትዳር አይኖርም ዓለም ላይ። እንደዚህ እንዲባላሉ በተዘጋለው ትዳር አይኖርም ዓለም። እናንተ ድሎትን ይሞክሩ፣ እዚህም ትሞክራላችሁ፣ እዛም ትሞክራላችሁ። የተሳካው ተሳካ። እናንተ ድላችሁ ነው የምትሞክሩት። እኛ ከወደድን እንሞክራለን። ግን የሆነ በፕሮሰስ ውስጥ ካስጣላችሁ አስጣላችሁ ነው። እንደምጠብቅ ላልሆን ይችላል ላትሆን ትችላለህ። እንደምፈልገው ወንድ ልጅ ብዙ ቦታ እድሉን ስለሚሞክር ገብቷል። ያሬድ ሄዶ ሰሚራ ጋር ቢሞክር ቀጣይ ያኛው ጀለስ ይመጣል። ያኛው ሊሞክር ሊመጣ ስለሚችል ላሳልፍ ውስጥ ያንን ልጠብቅ ምናምን ነው ሀሳባቸው ማለት። ስለዚህ እንትን ነው እየመጣ ሁሉም በዙር ይደርስ እንዳለ የሚፈልጉትን ማሽ በቃ እናደርጋለን። ወንድ ልጅ ሁሉንም ጓደኛ ለማድረግ ይሞክራል። እነሱ ደግሞ የሚፈልጉትን መርጦ ምናምን እንትን ያደርግ በጣም ዓለም ቢሆን ፌር አይደለች። አይ እንደዛ ነው የሚሆነው። በቃ እንዴ ማን ያደረገው ችግሩ እኮ መጨረሻ ላይ የሚፈልጉት እንደዚህማ በጣም ፍጥጥ ይላል። የሚፈልጉት ለዛ ነው። አይ አብዛኛው እንደዛ ነው። መጨረሻ ላይ የሚፈልጉት ነው ያገቡ። አንተን እኮ አንዳንዱ ምን ይሆናል መሰለሽ፣ አንዳንዱ ሴቶች የሚበሉት ምርጫ ያበዙና ብዙ ነገር ብዙ ሰው ያሳልፉና አብሮ እድሜያቸው ያልፋል። ከዛ መተንፈሱ በቂ ነው። የሆነ ታይም ላይ ነው ድንግጥ ይሉና ማለት ነው ትንፋሽ ገለው ያገኘችውን ሽማግሌ የሚሆን ልጅም ይሁን ማህበረሰቡ ጋር ያለው እንትን ደስ አይልም። ወይ ቅዱስ አሻለም መቄዶንያ ጋንዴዳ ቼክ አደረገች። ልጆች ናቸው፣ በጣም ልጆች ናቸው። አንተ ሴት ልጅ ደግሞ አይደለም አሁን እኮ ቻንስ ያለበት እነሱ እኮ እድሜያቸው ባለፉት አማርጠህ ነው ለአንተ ነገር እነሱ ሲሆን አንተ ነው የምታማርጠው። ግን ይሄ ማህበረሰቡ ነው እንደዚህ አይነት ነገር የፈጠረው። በነገራችን ላይ ካላገባች ሌላ ነገር ነው። በቃ ማቀረች ምናምን የሚባለው ለመሻሽ ነው እኮ። ሴቷም ልጅ እንደ ወንዱ ልጅ የሆነ እድሜዋ ላይ በቃ የምትወደውን ፒክ ማድረግ አለባት። የምትወደው ደግሞ ማይሆን ይሆናል። ሴቶች እኮ መስፈርት ስለምታበዙ ነው። መስፈርታችሁ እስኪሟላ እድሜያችሁ የሚያልፍ ብዙዎቹ እንደዛ ናቸው። አዎ ይኸውልህ ምን አለ መሰለህ፣ የማይሆን ሰው ደግሞ ማግባት አንችልም። በደንብ ነው አብዛኛው ባይዜ መጨረሻቸው ሁሉም ኔጌቲቭ ፓርት አለ። ስማ ሁሉም አንቺ ደካማ ጎን ነው የሚባለው። ፐርፌክት እንደምትፈልጊ ሁሉ የሆነ ጀለስም እኮ ፐርፌክት የሚፈልግ ጀለስ አለ። እቺ ባገኝ ምናምን ይላል። ግን ደግሞ የሆነ ነገሮቻችሁን ሳይድ ታረጊና ከዛ ፍቅር የሚባለው ነገር ስትሄጂ ግን መስፈርቱ ከጥቅም ውጭ ወጣ። ቢያንስ ያጎደሉ ፓርት ይሞላል። ምን መሰለሽ አሁን ለምሳሌ ሰሚራ መስፈርት አላት። ይሄን ቢኖረው ይሄን ቢያደርግልኝ ምናምን የምትለው ነገር አለ። እሱን ደግሞ ኤክስፔክቴሽን አለ። ሰሚራን ባገባት ይሄን ባታደርግልኝ ይሄን ባገኛለሁ ይላል። ልክ ወንዘው ስትመጡ ወንዱ ልጅ ልክ ወዲያው ፍቅር ከያዘው ብዙ ነገሮችን ሳይድ ያደርግና ይተዋል። ይሄን ብታደርግልኝ ይሄን አገኛለሁ ከሷ የሚለውን ነገር ይተዋል። ሴት ልጅ ግን ስቲል ፍቅርን እያለች ያንን ነገር ትፈልገዋለች።
ግን እንደሱ ባይሆን ፒስ ነበር ነው እኔ እንዴት ምን ነበር መሰለኝ ልክ ሴትም ልጅ ሳይዷን ነው እንትንቾ ወንዱ ልጅ ወደ ጎን ያደርግና ፍቅሩን ያስቀድማል ከዛ በኋላ ግን ሁለቱም ባላንስ እየተደራረጉ መሄድ የነበረባቸው ዋይ እንደዛ ደግሞ ግን ችግሩ በቃ መጨረሻ ላይ ሁሉም ይሰራል ጂምና ኢንታር ባለፈው በዚህ ጋር እያለፍኩ ታገባኛለህ አለች ምናምን ይማዘር ሰዓት የጠየቁኝ ቀለበቴ ነው መስቲ ታገባኛለህ እንደፈለገው 40 ዓመት ድረስ ነው ልጅ ይችላል ማለት እስከ 40 መብቷ አይደለም ማግባት አለበት በእድሜው ማግባት አለበት እድሜው የቱ ነው እሺ ወንድ ልጅ ለማግባት እድሜው የቱ ነው ብለህ ታስባለህ ነው ትንሽ ግን እድሜው አይገድም በቃ ከተዋደደ ሰው ጋር ባለው ታይም ላይ ቶሎ ተጋብቶ ቀጣይ ህይወቱን ብቻውን ግን አይመስልም ወንድ ልጅ ከፍ ሲል ለማግባት ያለበት ሲጀመር ሁለተኛ አረ በእናትህ እንዴ ምንድነው ደናስተ ሲጀመር ወንድ ልጅ እድሜ የለውም እንደፈለገ ማግባት ይችላል አይደል የሚገርም ለምን ብር ካለው እንደፈለገ ማግባት ይችላል ብር የሚኖረው መቼ ነው ብር የሚኖረው መቼ 90 ዓመት ላይ ብር አይኖረው ማግባት ይችላል 90 ዓመቱ ላይ በጣም አሪፍ ነው ሚስት በዛ አንተ ቢኒያም ማለት ኬክ ትቆርሳለህ ልጅ ሆኖ አያግባ እንጂ ትልቅ ሲሆን ማስከፈለገ ያግባ እኮ እኔ ምንሽ በቃ አሁን ለምሳሌ ግን ልጅ ሆኖ አያግባ ነው አይበስልም ልጅ ሆኖ አያግባ ብዙ ነገሩን ከልጆቱ ጋር ነው ማግባት ከሌለበት እናንተ ልጅ ሆናችሁ ማግባት የለባችሁ ነው እነኛና እናንተ እንኳን እንዳናስብም እኮ ስሙኝማ ሃይ ስኩል ላይ ነን ትዳር ላይ ገባ እኮ ዞር እንመለስ ለማንኛውም ምንም አለ ምንም አሪፍ ኤፒሶድ ነበር ከመሳታችን በፊት ሰባርጋና አሪፍ ኤፒሶድ ነበር ስለዚህ ሃይ ስኩል ላይ ሪሌሽንሺፕ አያስፈልግም በሚሉት ስማንታ አያስፈልግም አያስፈልግም በቃ ትምህርታችሁን ተማሩ ይደርሳል የትም አይደባም ያስፈልጋል አያስፈልግም ምን ያደርጋል የሆነ ነገር መኖር አለበት ኮሌጅ አለ ስታና የምትወጣው ባንዴ አሁን እኮ እያወራን ስለ ሪሌሽንሺፕ ብቻ ነው እኮ ገብቶኝ የዛ ሰዓት ቢያንስ ራሳቸው ማገናዘብ ይችላሉ ነው በሆነ ሰዓት ላይ በሆነ እድሜ ላይ የሆነ ነገር ኤክስፔሪየንስ ካላረክ የሆነ ሰዓት ላይ የዛ ኤክስፔሪየንስ ያላረከው ነገር እንትኑ ታየው አሁን ምን መሰለህ አሁን እኛ ቢገቡት ራሱ ይሄ በልጅነታቸው ምንም ነገር ያላዩ ሴቶች ናቸው አሁን ደግሞ ችግሩ ደግሞ ሴቶች ካዩ ለወንዶች በጣም ጠንቅ ነው አሁን ሴቶች ላይ ፋይተው ምናምን ወንድ ሊያገቡ ነገር ተጀመረ ማለት በጣም እየቆሰ ነው ግዴታ ብዙ ይያል ሃይ ስኩል ላይ እኛ እንዳሳለፍነው የመሸኛኘት በረዶ መገባበዝ ላይፍ ሌቭል ላይ አይደል ሁሉ ነገር ኤክስትሪም እስቲ ፈርስት ስቷል ስለዚህ አያስፈልግም ነው ቢያንስ ምን አይነት እኔ እስቲ ሪሌሽንሺፑን ራሱ ሃይ ስኩል ላይ ያሉ ፍሬንድ ዞን ፍሬንድሺፕ ምናምን የሚለውን መስመር ይዘርጉት ከጓደኞቻቸው ጋር በደንብ ዲቴል ጓደኛ መሆን የጓደኛህን ችግር በደንብ ማየት ጓደኝነት የሚለውን ነገር ሃይ ስኩል ላይ መስራት ልክ ካምፓስ ስትገባ ወይ ኮሌጅ ስትገባ በእድሜህም በምንም አንድ ስቴፕ ከፍ የምትልበት ገብቷል ልክ እዛ እድሜ ላይ ሲደርሱ ምንድን ነው አሁን ደግሞ ፍሬንድሺፑን ያውቁታል ጓደኛና ፍቅረኛ የሚለውን ዲፈረንስ ያውቁበታል ከባል ኮሌጅ ላይ ምናምን ግቢ ላይ ሲገቡ ደግሞ ምንድን ነው ፍቅረኛ ለምሳሌ ሞር ታይም አብረን ታይም ይመጣበት ታይም ስለሆነ ማለት አንተ ለሱ ልክ ኮንሽ ግን ኤክስፒሪየንስ ያደረገው ጀለስ ደግሞ ይኖራል ያን ነገር ኤክስፒሪየንስ ያደረገው ጀለስ እየመጣ በነገረ ቁጥር ሪሌሽንሺፕ ውስጥ የነበረ ጀለስ እኔ ጊዜ አይምሮ ነው ማሰራት ያለበት ጊዜ ረፈደ እያልክ ነው የምታስበው አብዛኛው በዚህ ግቢ ለተቆራ ነው ላይፋቸው ወንዶች ኖርማል ነው ችግሩ አሁን ቢሆን ለሴቶች ነው እና ግቢ ለተቆራ ስለዚህ እኔ አያስፈልግም በሚለው እኔ አያስፈልግም እኔ አሁን ያስፈልጋል የሆነ ማለት አለ ስለዚህ ኮሜንቱን እንይ ያስፈልጋል አያስፈልግም የሚለው ኮሜንቱን እንይ ከዛ ኮሜንቱን እንይና ወይ ኤፒሶዱን ደግሞአለን ሰፋ አድርገን ደግሞአለን ሞር ኤክስፒሪየንስ ያላችሁ ሰዎች ደግሞ አምጥተን በደንብ ሃይ ስኩል ላይ ሪሌሽንሺፕ የነበረው ሰውና ያልነበረው ሰውን አምጥተን ዲፈረንሱን እያሳየን ነው በደንብ ማውራት እንችላለን ስለዚህ ኮሜንት አድርጉልንና እንየው ኮሜንታችሁን ከዛ በሌላ ኤፒሶድ ላይ አንተተንላችሁ በደንብ ጨምር ሐሳብ ካለን ጨምርበታለን ዲፈረንሱን በደንብ ጉዳቱን ጥቅሙን በደንብ ያብራራልን ሰው እናደርጋለን
እናመጣለን ማለት። ስለዚህ ዛሬ ኤፒሶዳችን ይህን ይመስል ነበረ። የዛሬ ኤፒሶዳችን ይህን ይመስል ነበረ። ሰብስክራይብ በማድረግ እንግዲህ ቤተሰባችን መቀላቀል ይቻላል። ሰብስክራይብ አድርጉ፣ ላይክ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ይመቻችሁ።